እድሜ ደሃ ላደረገን ዛሬም ስናጠፋ ዛሬም ስንበድል እንኳን በምሕረት በቸርነቱ እየጠበቀን እነሆ ይህን የንስሐ ሰዓት የሰጠን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ የኛ ዳኝ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ ስለዚህ ቀን የተመሰገነ ይሁን። እግዚአብሔር ቢረዳን ዛሬ ጥቂት ነገር የምንነጋገርበት ርዕሳችን ጌታ ሆይ እርዳኝ በሚል ይሆናል። አዎ ስለ እግዚአብሔር እንዲረዳን በዚህ ውስጥ ጥቂት ነገር እንነጋገራለን። ርዕሳችን ጌታ ሆይ እርዳኝ። ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ጌታ ሆይ እርዳኝ። ይሄ ትምህርታችን ርዕስ ነው። በዚህ ትምህርት ውስጥ ወገኖቼ የትምህርቱ ዓላማ የአንድን ሰው ታሪክ እናነሳና በተለይ አንዲት ሃይማኖት አልባ የሆነች ወይም ደግሞ ጣዖት አምላኪ የሆነች ሴት ወደ ክርስቶስ መጥታ በደረሰባት መከራ በደረሰባት ጭንቀት የተነሳ ጌታ ሆይ እርዳኝ ብላ የለመነችው ልመናን እሷን ታሪክ አድርገን እኛም ደግሞ ከዚህ ውስጥ ለእኔና ለእናንተ እግዚአብሔር መንፈስ ቅዱስ ዛሬ በዚህ ውስጥ ያስተምረናል። በጭንቅ በመከራ ውስጥ በምንሆንበት ሰዓት ወንድሞቼ ጌታ ሆይ እርዳኝ። እሷ እንዳለችው ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ጌታ ሆይ እርዳኝ አለች። ስለዚህ በእሷ ታሪክ ውስጥ አድርገን ወገኖቼ እኔና እናንተ እንማራለን። ስለዚህ ጠቅለል ባለመልኩ ትምህርቱ ምንድን ነው ብላችሁ ብትሉ ጣዖት አምላኪ የሆነች አንዲት ከነዓናዊት ወደ ክርስቶስ መታ የለመነችው ልመና ነው። ግን ከኔና ከናንተም ጋር የሚያያዝ ነገር ስላለው እሱን እንማራለን። በተለይ እዚህ ትምህርት ውስጥ ወገኖቼ እግዚአብሔር ከሃይማኖት በላይ ነው። ይህን ብትይዙልኝ ደስ ይለኛል። እግዚአብሔር ወንድሞቼ ከሃይማኖት በላይ ነው። ምን ማለት ነው? እንዲህ ስል ሃይማኖት አያስፈልግም እያልኩ አይደለም። ሃይማኖት ስለ እግዚአብሔር የምናውቅበት ወደ እግዚአብሔር የምንሄድበት የሚወስደን ጎዳና ነው። ግን እግዚአብሔር ከሃይማኖት በላይ ነው። በመጽሐፍ ቅዱስ ውስጥ በብዛት እናያለን። ይሄንን ማለት በሌላ አነጋገር ምንም እንኳን ሃይማኖት ስለ እግዚአብሔር ቢያስተምረንም እግዚአብሔር ግን ከሃይማኖት በላይ ይሰራል። በቃ ስለዚህ ትምህርቱ በተለይ እዚህ ውስጥ አንዲት ጣዖት አምላክ የሆነች ወይም ደግሞ ሃይማኖት የሌላት ሴት እንዴት አድርጋ ወደ ጌታ መጣ ጌታ ሆይ ማረኝ ባለችው ሰዓት እንዴት ምህረትን እንደተቀበለች የምንመለከትበት። ለዚህ ነው እግዚአብሔር ከሃይማኖት በላይ ነው። በዚች በከነዓናዊት ሴትም ጉዳይ ይሁን ቆርኔሌዎስ የተባለ እሱም ደግሞ አሕዛብ ነበረ። በሱም ሕይወት ውስጥ ብዙ ድንቅ ነገር ተደርጓል። ምንድን ነው ነጥቤ? በዚህ ትምህርት ውስጥ እግዚአብሔር ከሃይማኖት በላይ ነው። ሃይማኖትንም የሰጠ እሱ ነው። ወንድሞቼ ሃይማኖት አያስፈልግም እያልኩ አይደለም። ሃይማኖት ስለ እግዚአብሔር የምናውቅበት እግዚአብሔርን የምናመልክበት መንገድ ምንማርበት ነው። ሃይማኖት ያስፈልጋል። ግን እዚህ ጋር ላመጣ የፈለግኩት እግዚአብሔር ከሃይማኖት በላይም ይሰራል። ይህን እንድትይዙልኝ ፈልጌ ነው። ስለዚህ ትምህርቱ ሃይማኖት አልባ ስለሆነች ወይም ደግሞ አንዲት ጣዖት አምላኪ ስለነበረች አይሁዳዊ ስላልሆነች እስራኤላዊ ስላልሆነች በእግዚአብሔር የማታምን ይልቁንም በጣዖት የምታምን የአንዲት ከነዓናዊት ሴት ታላቅ እምነቷን እናያለን። ምንም ጣዖት ብታመልክም በእምነት መታ በጌታ ስር በመደፋቷ ጌታ ራሱ መሰከረላት። አንቺ ሴት ታላቅ እምነት አለሽ እና የለመንሽው ይደረግልሽ፣ የጠየቅሽው ይሁንልሽ አላት። ወዲያውኑ ተቀበለች። አያችሁ፣ እግዚአብሔር እንደ ሰው አይደለም። ለዚህ ነው እግዚአብሔር ከሃይማኖትም በላይ ነው ያልነው። ስለዚህ ይቺ ሃይማኖት አልባ ወይም ጣዖት አምላኪ የሆነች ሴት በእግዚአብሔር ፊት ስትቀርብ ግን እምነቷ ትልቅ ሆኖ ተገኘ።
ልመና ጸሎቷ ተመለሰ። ስለዚህ ጌታ ሆይ እርዳኝ ብላ ያለችው እሷ ነች። ማነች? እስቲ ታሪኳን እንመልከት። ይቺ ሴት ማነች? ይቺ ሴት ወገኖቼ በህይወት ፈተና የወደቀች የተጨነቀች የዛለች ሴት ልጇ በአጋንንት በሽታ የተያዘባት ብዙ ጊዜ በለቅሶ ውስጥ የነበረች እናት ነች፣ ሴት ነች። ነዋሪነቷ ወገኖቼ ሲዶና የሚባል ሀገር ነው። ስለዚህ እቺ ሴት ምንድን ያደረገችው ታሪኳ ብለን ብንመለከት በመከራ ውስጥ የወደቀች ከነአናዊት ሴት ነች። ከነአናውያን ከእስራኤል ጋር ህብረት አያደርጉም። እንደውም እስራኤል ከግብፅ ሲወጣ ከነአንን አጥፍቷል። እቺ ሴት ከነአናዊት ነች፣ አህዛብ ነች፣ ጣዖት አምላኪ ነች። ግን ልጇ በአጋንንት ተያዘችባት። ስለዚህ ልጇ በአጋንንት ስትያዝ ወገኖቼ ከሃይማኖቷ ወጥታ ከጣዖት አምልኮቷ ትታ መጣ ወደ ክርስቶስ መጣች። ጌታ ሆይ እርዳኝ አለችው። በኋላ ላይ እንደምናየው እቺ ሴት ምንም ሃይማኖት አልባ ብትሆንም ወንድሞቼ እምነቷ ግን ትልቅ ስለነበረ ጌታ ይመሰክር፣ አንቺ ሴት እምነትሽ ታላቅ ነው አላት። ብላቴና ልጇንም ሴት ልጇንም አዳነላት። እግዚአብሔር መልካም ነው። እግዚአብሔር እንደ ሰው አይደለም። ስለዚህ ይቺ ሴት የምትፈልገው ነገር በሰው የሚገኝ አይደለም። ልጇን የያዘው አጋንንት ነው፣ እርኩስ መንፈስ ነው። እርኩስ መንፈስ ደግሞ በኪኒኒ በምን አይወጣም፣ ሰው በሚረዳ ነገር አይሆንም። ስለዚህ የሚያስፈልጋት እውነተኛው አምላክ መንፈስ ቅዱስ ነው። ለዚህ ነው ወደ ጌታ የመጣችው። ስለዚህ ጌታ ሆይ እርዳኝ። ይሄ እሷ ቃል ነው አይደለም። ጌታ ሆይ እርዳኝ። እንዴት ደስ ይላል ወገኖቼ። ፈተና ውስጥ አላችሁ፣ ህይወታችሁ ፈተና ውስጥ ነው። ጌታ ሆይ እርዳኝ። እንደዚች ሴትዮ መነዝነዝ ነው አንዱ ያገኘችበት ጽኑ እምነት ነበራት። ጌታ ነዘነዘችው፣ ለመነችው። ጌታ ሆይ እርዳኝ፣ የዳዊት ልጅ ሆይ ማረኝ። የምትደንቅ ሴት ነች። ዳዊትን እሷ እኮ ከነአናዊት ነች፣ ግን ዳዊትን ሪኮግናይዝ አደረገች። አይገርማችሁ? እናቺ ሴት ሀገሯ በዛ በጢሮስ እና በሲዶና ሀገር ነው የምትኖረው። የአሕዛብ ሴት ከነአናዊ ነች። ስለዚህ ልጇ በታመመባት ጊዜ፣ ሴት ልጇ በታመመችበት ጊዜ በቀጥታ ክርስቶስ በአጋጣሚ ከገሊላ ወደዛ ከተማ ወደ አሕዛብ ከተማ መጥቶ ነበር። ኖርማሊ አይመጣም፣ ኖርማሊ አይሄድም። የዛን ቀን ሲመጣ ግን ይገርማችኋል፣ ይቺ ሴት መታ ጌታ ሆይ እርዳኝ አለችው። የዳዊት ልጅ ሆይ ማረኝ አለችው። ልጄ ባጋንንት ተይዛ እየተሰቃየች ነውና እባክህ እርዳኝ አለችው። ስለዚህ እሱ ነች። ይቺ ሴት እንግዲህ መከራዋን አምጥታ በጌታ ስር ያስቀመጠች ሴት ነች። ፈተናዋን ችግሯን አምጥታ አስቀመጠች። ወገኖቼ ችግር አለባችሁ? በእርግጠኛነት ሰው ሁሉ ችግር አለበት። አምጥተን በጌታ እግር ስር እናኑረው። እቺ ሴት እያደረገችው እሱን ነው። ክርስቶስ እዛ ከተማ ሲመጣ ሀፈፍ ብላ ወጣችና አምጥታ ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ አለች። ችግሯን አምጥታ በፊቱ በእግሩ ስር አደረገች እየሰገደች። ታሪኩን እናነባለን አያችሁ። ስለዚህ ይቺ ሴት ማነች ብለን ብንል ጣዖት አምላኪ የሆነች ነገር ግን እምነቷ በክርስቶስ ፊት ታላቅ ሆኖ የተገኘች ሴት ነች። እሷ ነች እንግዲህ ጌታ ሆይ እርዳኝ እያለች የሰገደችው። ታሪኩ በማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 28 ይገኛል። ከቁጥር 21 እስከ 28 ላንበብላችሁ። እንደዚህ ይላል። ኢየሱስ ከዚያ ወጥቶ ይላል። ከየት ወጥቶ? ከገሊላ። ገሊላ ያለ ፈሪሳውያን ሊፈትኑት መጥተው ጌታ ሆይ ያንተ ደቀ መዛሙርት የአባቶችን ስርዓት የአባቶችን ወግ ለምን ይሽራሉ? ሳይታጠቡ ለምን ይበላሉ አሉት። በዚህን ጊዜ መለሰላቸው፣ በእጅ ሳይታጠቡ መብላት ምንም ችግር አለም፣ ወደ ሆድ የሚገባ አያረክስም፣
እጅን ሳይታጠቡ መብላት አያረክስም። የሚያረክሰው ከልብ የሚወጣ ነው። ዝሙት ነው፣ ክፋት ነው፣ ከልብ የሚወጣ ሐሳብ ነው። እሱ ነው ሰውን የሚያረክስ ብሎ ባላቸው ጊዜ ፈሪሳውያን ኦፈንድድ ሆኑ፣ ተናደዱበት። ለዚህ ነው ከገሊላ ለቆ ወደዚች ወደ ጢሮስ ወደምትባል ከተማ ሲዶና፣ ጢሮስና ሲዶና ሁለት ከተሞች ወደዛ ሄደ ይላል። ይሄ እንግዲህ about 50 ማይል ርቀቱ ከገሊላ። ይሄ የአሕዛብ ከተማ ነው እና ወደዚህ ወደ አሕዛብ፣ ለዚህ ነው ቃሉ ሲጀምር ኢየሱስ ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። እነሆ ከነዓናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። ጌታ ግን አንዳች አልመለሰላትም። ምንም አልመለሰም፣ ዝም አለ። አንዳንድ ጊዜ እንደዚህ ነው ወገኖች፣ እግዚአብሔር ዝም የሚልበት ሰዓት አለ። ዝም የሚልበት ሰዓት አለ። ብንጸልይ ዝም። የዛን ጊዜ ጸሎታችንን አለማቋረጥ ነው። we just have to keep doing it። እርሱ ግን አንዳች አልመለሰም። ክርስቶስ አንዳች አልመለሰም። ደቀ መዛሙርት በዚህ ሰዓት ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። ይቺ ሴት እየጮኸች ነው፣ እባክህ አንድ ነገር አርግላትና ትሂድ እባክህ አሉት፣ ለመኑት ይላል። ምልጃ ማለት ይሄ ነው ወንድሞች። ቅዱሳን ይማልዳሉ ሲባል እንደዚህ ነው። የእግዚአብሔር ሰዎች ይጸልያሉ፣ ይለምኑታል። ለመኑት። ልክ እመቤታችን በዛ በሰርግ ቤት እንደለመደችው፣ ወይን ጠጅ አልቆባቸዋል እባክህ ዱ ሰምቲንግ አባውት ኢት። እዚህም ደቀ መዛሙርቱ ቀርበው ጌታን እባክህ እቺ ሴትዮ እያለቀሰች እየጮኸች ነውና አንድ ነገር አድርግላት ለመኑት። ላንብብላችሁ። ምልጃ ማለት ይሄ ነው፣ ሌላ ነገር አይደለም። እሱ ግን አንዳች አልመለስም። ደቀ መዛሙርቱ ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። አጭሩ በዚህ ሰዓት እሱ መለሰና እንደዚህ አላቸው። ክርስቶስ መልሶ እንደዚህ አላቸው፣ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። እኔ ክርስቶስ ወደዚህ ምድር የመጣሁት ለእስራኤል ልጆች ነው። ስለዚህ የተላኩት ለነሱ ነው። ምን ማለት መሰላችሁ? ይሄ ትንቢት ነበረ በሕዝቅኤል ምዕራፍ 15 ሕዝቅኤል ላይ ምዕራፍ 34 ከቁጥር 23 እስከ 24 ላይ አስቀድሞ ትንቢት ነበረ። ምን የሚል? መሲሁ መጥቶ የጠፉትን የእስራኤል በጎች ይፈልጋል፣ በጎቹን ይሰበስባል። ስለዚህ መሲህ ይመጣል፣ በጎቹን የጠፉትን ሊሰበስብ። ስለዚህ ይሄ ትንቢት ስላለ ይሄንን አመስጥሮ ነው ጌታ እኔ የመጣሁት ለጠፉት ነው ብሎ አላት። ስለዚህ እርሱ መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አላት። እርሷ ግን እንደዚህ አለች። በዚህ ሰዓት ልብ አድርጎ አሁን እየተነጋገሩ ያሉት ማና ማን ነው? እሷ እንደ ለመነች። አሁን ደግሞ ሐዋርያት ወደ እሱ ቀርበው መለመን ጀመሩ። ሐዋርያትና እሱ ናቸው። እሱ ዝም ብሎ ነበር። ሁለቱ ሲነጋገሩ ኖ እኔ የመጣሁት ለእስራኤል ለጠፉት ነው ብሎ ባለ ሰዓት በመሃል ዘላ ገባችና በፊቱ ሰገደች፣ እግሩ ላይ ወደቀች። እርሷ ግን መታ ይላል ጌታ ሆይ እርዳኝ እያለች ሰገደች። ቁጥር 25 ላይ እንደዚህ ይላል። ሴት ሮጣ መጣችና እግሩ ላይ ወደቀች፣ መከራውን በእግሩ ላይ አኖረች። እንደዚህ አለች። እርሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መለሰ። ክርስቶስ ኖ የልጆችን እንጀራ ለውሾች ለቡችሎች መስጠት አይገባም። እኔ የመጣሁት ለእስራኤል ነው። ልጆች የተባሉ እስራኤል ናቸው። ውሾች የተባሉት ደግሞ ከነዓናውያን ናቸው። አሕዛብ ውሾች ይባላሉ። ሴት በጣም ፐርሲስታንት ልመና ቀጠለች። ጽኑ የሆነ
ምን አለች? እርሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደች። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት። እርሷ መለሰችና አዎ ልክ ነህ አለችው። አዎ ነው ያለችው። ይገርማችኋል። አዎ ጌታ ሆይ ልክ ነህ፣ ግን ለእኔም የውሻነት መብቴ ግን አይከልከለኛለች። አውቃለሁ እኔ እስራኤል አይደለሁም። አዎ እኔ ጣዖት አምላኪ ነኝ። አዎ እኔ አህዛብ ነኝ። አዎ እኔ ውሻ ነኝ። ግን የምጠይቀው የውሻነት መብቴን አክብር ነው ፖይንቱ። ላንብብላችሁ። የምትገርም ሴትዮ ነች። ለዚህ ነው ታላቅ እምነት ያላት የተባለችው። ይኸው እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። እርሷም አዎ ጌታ ሆይ አዎን ያለች። ልክ ነህ። አዎ ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። ከጌቶቹ አሁንም ከጌታ ያንተ ፈጣሪ ነህ። የውሾቹ ፈጣሪ አንተ ነህ። የአሕዛብ ፈጣሪ አንተ ነህ። የልጆቹ ፈጣሪ አንተ ነህ። ልክ ነህ። እኔ ውሻ ነኝ፣ እኛ ውሾች ነን፣ ግን እኛ ጌታችን አንተ ነህ። ስለዚህ የውሻዎቹን መብት ጠብቅልኝ አለችው። የምትገርም ሴት ነች። አዎ ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለ። አያችሁ። ስለዚህ የቡችላነትን መብቴን ጠብቅልኝ፣ በእሱ አድርግልኝ አለችው። መለሰና እንደዚህ አላት። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ግራንትድ ተሰጣት። ልጇ ኢሚዲየትሊ ይላል፣ ልጇ ኢሚዲየትሊ ዳነች። ልጇም ከዛች ሰዓት ጀምሮ ዳነች ይላል። እግዚአብሔር ይመስገን። ለዚህ ነው ወንድሞቼ እግዚአብሔር ከሃይማኖት በላይ ነው ያልኳችሁ። ሃይማኖት ያስፈልጋል አያስፈልግም አላልኩም፣ ግን ሃይማኖት ወደ እግዚአብሔር የሚመራን ነገር ነው። ሃይማኖት ከእግዚአብሔር እንዴት እንደምናመልክ የሚያስተምረን፣ ከእግዚአብሔር ጋር ዝምድና እንዲኖረን የሚያደርገን ነው። ግን እግዚአብሔር ግን ከሃይማኖት በላይ ነው። ሃይማኖትን የሚሰጠን እኮ እግዚአብሔር ነው። እቺ ሴት ግን ሃይማኖቷ ወንድሞቼ የያዕቆብ እምነት አይደለም፣ የእስራኤል እምነት አይደለም። እንደውም እሷ ጣዖት አምላኪ ነች። አንቺ ጣዖት አምላኪ ነሽ ብሎ እግዚአብሔር አያስፈልግሽም መዳን አላላት። እግዚአብሔር ከሃይማኖት በላይ ነው። ወንድሜ ስማኝ እባክህ። አንቺ ጣዖት አምላኪ ነሽ፣ አይደረግ፣ ይሄ መብት አይሰጥሽም፣ አንቺ ውሻ ነሽ፣ አላደርገው ብሎ መተው ይችል ነበረ። አንድም እምነቷን ፈተነው። ግን እግዚአብሔር ከሃይማኖት በላይ ነው ወንድሞች። ስለዚህ ምንም ጣዖት አምላኪ መሆኗን ያውቃል። ግን ኮንቪንሲንግ ኤቪደንስ ይዛ መጣች። ልክ ነው አለች። ቡችሎችም እኮ ከጌታቸው ፍርፋሪን ያገኛሉ፣ እኔ የቡችልነት መብት ይሰጠኛለች ሴት። በዚህን ጊዜ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይደረግልሽ አለ። ልጇም ወዲያውኑ ከአጋንንት ተፈወሰ። በዚህ ታሪክ ውስጥ የምንማራቸው የሚያስደንቁ 3-4 ነገሮች አሉ። አንደኛ ከነአናዊት ስትሆን፣ ጣዖት አምላኪ ስትሆን ወደ ኢየሱስ ክርስቶስ መምጣቷ ራሱ ይደንቃል። ብዙ ሰዎች አይ የተጨነቀ ሰው መቼ ምንም እኮ ያደርጋል ልትሉ ትችላለች። እሱም እውነት ነው። ግን እቺ ሴት አታውቅም ስለ ክርስቶስ። ክርስቶስ መጣ፣ የእግዚአብሔር ሐሳብ በእርግጥ አለበት፣ ክብሩን መገለጥ ነበረበትና ስለዚህ መታ እቺ ከነአናዊት የሃይማኖቴ ምኔ ሳትል መታ ጌታ ሆይ እርዳኝ አለች። ይህ የሚያስደንቅ ነው። ማረኝ፣ የዳዊት ልጅ ማረኝ። ደግሞ እኮ ሚስጥራ መስጠራ ነች ሴትዮ። አንደኛ የዳዊት ልጅ ማረኝ ነው ያለችው። ልጄን ማር አይደለም፣ ምክንያቱም ሸክሙ የሷ ነዋ። የልጇ ብቻ አይደለም ሸክሙ። የዳዊት ልጅ ምን ማለት ነው? መሲህ እንደሆነ አመነች። ካን ዩ ቢሊቭ ዳት? እሷ እኮ ጣዖት አምላኪ ነች። የዳዊት ልጅ አለች። ዳዊትን እኮ አክሴፕት አደረገችው እኮ፣ አክኖሎጅ አደረገች። እሷ እኮ ከነአናዊት ነች። የዳዊት ልጅ መሲሁ ኢየሱስ ክርስቶስ ሆይ አድነኝ፣ ማረኝ፣ ጌታ ሆይ እርዳኝ አለች። ወንድሞች ፈተና አለባችሁ በሕይወታችሁ። ጌታ ሆይ እርዳኝ በሉት እስቲ፣ በሉ ጌታ ሆይ እርዳኝ በሉ። ጌታ ሆይ እርዳኝ። ትልቅ ጸሎት።
እቺ ሴትዮ እሱ ብቻ ነገር ጌታ ሆይ እርዳኝ ብላ እግሩ ላይ ወደቀች ነው የሚለው። እንደዚህ ነው የሚለው ላችሁ ቁጥር 25 ላይ። እርሷ ግን መታ ጌታ ሆይ ወንድሜ በለው ጌታ ሆይ በል ጌታ ሆይ እርዳኝ። እርሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደች። የማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 28 ሄዳችሁ አንብቡ። ስለዚህ የሚያስደንቀው አንደኛ ከነዓናዊት ነች። ሁለተኛ ሚስጥሩን አመሰጠረች። ምን ብላ? የዳዊት ልጅ ብላ፣ መሲሁ ብላ። እሱ ብቻ አይደለም፣ ጌታ አምላክ ወልድ አምላክ ብላ ጌታ እኮ አለችው። ጌታ ሆይ እርዳኝ አለችው። የሚገርም ነው። እኔ በጣም የሚደንቀኝ ነገር አንዱ ይሄ ነው የሚያስደንቅ። ሌላው ያስደነቀኝ ወይም እዛ ጋር የሚያስደንቀው ሌላውን መሰላችሁ? ያስደነቀኝ የክርስቶስ ዝም ማለት። እሷ እንዲህ ብላ ስትጮህ ዳዊት ማረኝ 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 ስትል ዝም ይውላችሁ። በሕይወት ስንኖር እግዚአብሔር ዝም የሚልበት ሰዓት አለ። ዝም ዙሪያችሁ ጸጥ የሚልበት ሰዓት አለ። እሱ ዝም ማለት ይህም ያስደንቀኛል። እንዲህ እየጮኸች እንዲህ እያለቀሰች። የሚያስደንቀው ሶስተኛው እንግዲህ ይሄ ሁለተኛው ጌታ ዝምታ ያስደንቃል። ከዛ ሐዋርያት ይህንን ነገር ያዩ ሐዋርያት መጡና ለመኑት። ጌታ ሆይ እቺ ሴት እያለቀሰች እየጮኸች ነው፣ እባክህ አንድ ነገር አድርግላት ብለው ለመኑት ነው የሚለው። ለመኑት። አንብብላችሁ ደቀ መዛሙርትም ቀርበው ቁጥር 23 ላይ ነው። እርሱ ግን አንዳች አልመለሰም። ክርስቶስ ዝም አለ። እርሱ ግን አንዳች አልመለሰም። ደቀ መዛሙርት ቀረቡና ኋላችን ትጮኻለችና አሰናብታት እያሉ ለመኗት። አንድ ነገር አርግላትና ትሄድ እባክህ፣ ጀስት ዱ ሳምቲንግ፣ የጠየቀችውን አርግላት፣ አንድ ነገር አርግላትና ትሄድ። በቃ በአንድ በኩል እኛንም ባዘር ያደረገችን ይመስላል። ዞሮ ዞሮ ደቀ መዛሙርት ለመኑ። አያችሁ፣ በኋላችን ትጮኻለች ብለው ለመኑ። እንግዲህ የቅዱሳን ምልጃ የሚባለው ይሄ ነው። በነገራችን ላይ ሌላ ነገር አይደለም። እዚህ ጋር የሚያስደንቀው ሌላው ጽናቷ። ጌታ ዝም ቢልም ሺ ኪፕ ኮንቲኒዩንግ፣ ይሄን ነገር ንዝንዙን ቀጠለች። አንዳንድ ወንድሞች መነዝነዝ ጥሩ ነው። እግዚአብሔር ነዝንዙ። በነገራችሁ መነዝነዝ ጥሩ ነው። መወጥወጥ ማለት በቀዱ እግዚአብሔር አርግልኝ እርዳኝ። ሴትዮ በዛ ነው ያገኘችው። ታላቅ እምነት አለሽ የተባለችው በዚህ ምክንያት ነው። ስለዚህ ሚደንቅ አቤት ጽናት፣ አቤት ብርታት፣ አቤት የእምነት ጽናት፣ አቤት ወተወተች። እንደውም ፈርም ሆና እኮ መታ ተከራከረችው። እኔ የመጣሁት ለእስራኤል ነው፣ ለጠፉት በጎች ነው። እዚህ ጋር ትንሽ ግራ ትጋቡ ይሆናል። ይሄ ምንድን ነው? ትንቢት ስለነበረ ነው። ሕዝቅኤል 34 ላይ የእስራኤል በጎች የጠፉትን የእስራኤል በጎች መጥቶ መሲሁ ይሰበስባል የሚል ስለነበር እሱን ለማመልከት ነው ክርስቶስ። በዚህ ላይ ደግሞ ሴትዮዋንም ቴስት ያደርጋታል እምነቷን። አያችሁ እንጂ መጨረሻ ላይ እኮ ያደረገላት እሱ ብቻም አይደለም። መጨረሻ ላይ እኮ የእግዚአብሔር ሐሳብ ሕዝብም አሕዛብም ይድን ነው፣ እነሱም ይድኑ ዘንድ ነው። ለዚህ ነው ክርስትናው ኢትስ ኤ ፕራዮሪቲ ታይም ነው። አሁን እስራኤል ላይ ነው፣ መጀመሪያ እስራኤል ነው። ከዛ ቀጥሎ ግን ወደ አሕዛብ ሄደ። ለዚህ እኮ ነው እነ ቅዱስ ጳውሎስ እስከ ስፓኝ ድረስ ሄደው እስከ አፍሪካ ድረስ እነ ቅዱስ ማቴዎስ ኢትዮጵያ ድረስ የመጡት። ይቅርታ መጽሐፍ ቅዱስ ላይ አታዩትም፣ ግን በታሪክና በቴዎሎጂ ትምህርት ቅዱስ ማቴዎስ ኢትዮጵያ ውስጥ መጥቶ እንዳስተማረ ይነገራል። ዳዝማደር ይመጣም ባይመጣም እውነትን አይቀይረው። ዞሮ ዞሮ ቅዱስ ማቴዎስን መጣ። ኢትዮጵያዊ ጃንደረባም ሄዶ ኢየሩሳሌም ይዞልን መጣ። ምንም ለውጥ የለው። ወይም ከግብፅ ሃይማኖቱን ተቀበል፣ ምንም ለውጥ የለም። ችግር የለውም። እሱ ፕሮብሌም አይደለም፣ የታሪክ ጥያቄ ነው እሱ። እና ትልቅ ጽናት ነበር። ሌላዎች ሴትዮ የሚደንቃቸው የሚደንቅ ትህትና ነበራት። እኛ ብንሆን የልጆችን እንጀራ ለቡችሎች መስጠት አይገባም፣ ለውሾች መስጠት አይገባም ሲባል ውሻ ብሎኛል ብለን ጥለን እንሄዳለን። ውሻ ተባልኩ ብለን ጥለን ነው የምንሄደው። እች ሴትዮ ግን አዎ አይገባም፣ ልክ ነህ፣ እኛም ውሾች ነን፣ አዎ አሁን እኮ አለች።
አዎ። እርሷም አዎ ጌታ ሆይ አለች። አዎ ጌታ ሆይ፣ ቡችሎችም እኮ ከጌታቸው ማዕድ የወደቀውን ግን ያገኛሉ፣ እሱን መብቴን ግን አክብረልኝ። ፈርም ነች፣ በእምነቷ ፈርም ነች። ስለዚህ የሚደንቅ ጽናት አላት። የሚደንቅ ደግሞ የጌታን ደረጃውን አውቃለች፣ አምላክ መሆኑን አውቃለች፣ መሲህ መሆኑን አውቃለች፣ አምላክ ጌታ መሆኑን አውቃለች። ውሻ ነኝ አለች። ትህትና ደረጃውንም አወቀች። እኛ እኮ አናቅም ደረጃችን። አሁን እንደፈለጉ ሰዎች ሲናገሩ፣ ጳጳሳትን ሲናገሩ፣ ካህናትንም ሲናገሩ፣ እንደፈለጋቸው ሲሳደቡ ዳዝንት ሜክ ዩ ራይት። ያ ጳጳስ ቢሳሳት፣ ያ ቄስ ቢሳሳት፣ ያ ዲያቆን ያ እንትን ቢሳሳት አንተን ስለተሳደብክ ትክክል አያደርግም፣ በምንም መስፈርቱ አያደርግም። ባይሆን ጸልይለት ከቻልክ። እንደ ሰው ልክ ነው፣ ሁላችን እንሳሳታለን። ንስሐ ወዲያው መግባት ግን አስፈላጊ ነው። ኖማተር ዋት ግን ቄሱን አንተ በመስደብህ እውነት ነው የተናገርኩ ብለህ በመስደብህ ትክክለኛ አትሆንም። በምንም ተአምር አትሆንም። ቄሱ በጥፋቱ ይጠየቅበታል፣ ጳጳሱም ይጠየቅበታል፣ ዲያቆኑም ይጠየቅበታል። አንተ ግን እነሱ አጠፉ፣ ስላጠፉ አንተን መሳደብህ ራይት አያደርገውም ነው። ስለዚህ እቺ ሴት ግን ደረጃውን አወቀች። እኛ ደረጃችንን አናቅም እኛ እና ጌታ ሆይ መሲህ ሆይ ብላለች። የመጨረሻ የራሷን ደግሞ ውሻ ብላ ራሷን በጣም ሀምብል ሴት ነች። እና በአጭሩ ጸሎቷ ተሰማ፣ ልመናዋ በጽናቷ በትህትናዋ በሁለ ነገሯ ሀምብል በመሆኗ እግዚአብሔር በእምነቷ አንቺ ሴት እምነትሽ ታላቅ ነው ተደረገልሽ፣ ልጇ ወዲያው ዳነ። ከዚህ ታሪክ ውስጥ ምን እንማራለን? አቆማለሁ፣ ጨርሻለሁ። መሰረታዊ አጠቃላይ ጀነራል የምንማረው ሳይታክቱ መጸለይ፣ ሳይታክቱ ጌታን መዘብዘብ። አድርግልኝ፣ እኔም እኮ ቡችላ ነኝ፣ አዎ ኃጢአተኛ ነኝ፣ በደለኛ ነኝ፣ ግን አድርግልኝ፣ ፍጡርህ ነኝ፣ አድርግልኝ። ሳይታክቱ ጌታን መወትወት እዚህ ውስጥ የምንማረው። ሁለተኛ የምንማረው ክርስቶስ የመጣው የፕራዮሪቲ ጉዳይ ነው እንጂ ለአህዛብም ለህዝብም ለእስራኤልም ለከነዓናውያን ለሁሉም። ይህንን እንማራለን። ሌላው በዚህ ውስጥ ጽናት አላት። ጥላ አልሄደችም። ተስፋ አልቆረጠችም። በቃ እንደውም ተከራከረችው። ልክ ነህ፣ ውሻ ነኝ፣ ግን የውሻን መብቴ ስጠኝ። አም አስኪንግ ዩ የውሻነት መብቴን አድርግልኝ። ያንተ ፍጡር ነኝ፣ አንተ ጌታ ነህ። ውሻም ያንተ ፍጡር ነው፣ አንተ ነው የፈጠርከው። አህዛብን የፈጠርክ አንተ፣ እስራኤልን የፈጠርክ አንተ። ስለዚህ ያን መብቴን ስጠኝ። ስለዚህ ጽናት፣ ትዕግስት፣ ትህትና ከዚህ ውስጥ የምንማረው ወንድሞች ነው። ዘርዘር ባለመልኩ እንግዲህ ሳይታክቱ ተስፋም አለመቁረጥ፣ መጸለይ፣ የዳዊት ልጅ ብላ እንደለመነችው እኛም መለመን አለብን። የራሳችንን ደረጃ ማወቅ፣ የሌሎችን ደረጃ ማወቅ፣ እግዚአብሔርን እንደ እግዚአብሔርነቱ ችስትዮ እግዚአብሔርን እንደ እግዚአብሔርነቱ አውቃለች። መታሰገደችለት፣ ሰግዳ ነው እባክህ እርዳኝ አለችው። ስለዚህ ይሁላችሁ ለሰው የሚገባውን ክብር ስጡ። የሰውን ክብር ለሰው ስጡ፣ የእግዚአብሔርንም ክብር ደግሞ ለእግዚአብሔር ስጡ። ይለያያል የሰውና የእግዚአብሔር ክብር። ስለዚህ ለእግዚአብሔር የሚገባውን ክብር እናቅርብ። ያ ነው አምልኮት። ለሰው የሚገባውን ለእግዚአብሔር የሚገባዋል፣ ይለያያል። ይህን መለየት መቻል አለብን። ይች ሴትዮ ለይታለች። አያችሁ፣ ለዚህ ነው የዳዊት ልጅ ማረኝ፣ ጌታ ሆይ እርዳኝ አለችው። ስለዚህ ይሄ ትልቅ ነገር ነውና ሌላው ትህትና ውሻ ነኝ አለች። እኛ ብንሆን የክርስቶስን ክብር አወቀች። ይህንን ብለናል። ትልቁ ነገር ያደረገችው እቺ አምጥታ መከራዋን፣ ችግሯን በክርስቶስ ፊት ደፋችሁ። ወንድሞቼ መከራ አለባችሁ፣ ችግር አለባቸው አይደል? አምሹር ሁላችን አለብን። ያንን አምጥተን በክርስቶስ ፊት እናደርገው። መጸለይ ቢያቅተን እንኳን አምጥተን ጌታ ሆይ ኃጢአተኛ ነኝ፣ በደለኛ ነኝ፣ ቤትህ መግባት አይገባኝም፣ አንተ ጋር መምጣት አይገባኝም፣ ልክ ነህ፣ ከውጭ ቆመህ ታንኳኳለህ፣
ከበር ቆሜ አንኳኳለሁ አይደል የሚለው ክርስቶስ? አዎ ልክ ነው። እኔ ግን ያልከፈትኩልህ ከመቆሸሼ የተነሳ ነው። ከልብ ብለን ልንል ይገባል። ስለዚህ ከዚች ሴትዮ የተማርነው ይሄ ነው። ታላቅ እምነት፣ ጠንካራ እምነት ነው የተማርነው እና ከፈተና ውስጥ አሁን እዚህ ጋር እንድማነሳው ነገር ታላቅ እምነት አለች ተብሏልና ታላቅ እምነት እንዴት እናገኛለን? ታላቅ እምነት የሚገኘው አንደኛ ወገኖቼ ከመከራ ውስጥ ይወለዳል፣ ከፈተና ውስጥ ይወለዳል ታላቅ እምነት። የዚች ሴትዮም እንደዚህ ነው የሆነው። ከፈተና ውስጥ ከመከራ ውስጥ ይወለዳል። ለዚህ ነው እኮ ኢዮብ ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ። ከፈተናዬ በኋላ እምነት ከፈተና በኋላ እና ታላቅ እምነት እንዴት ይገኛል ለምትሉ ከፈተና ውስጥ ይወጣል። ከጾም ከጸሎት ውስጥ ከአምልኮት ውስጥ ይወጣል። ያችሁ ታላቅ እምነት ከማወቅ ነው። ማወቅ፣ መተዋወቅ፣ እግዚአብሔርን ማወቅ፣ ክርስቶስን ማወቅ፣ የሚገባውን ክብር መስጠት፣ ከዚህ ውስጥ ታላቅ እምነት ይወጣል። ከእግዚአብሔር ጋር መቆየት፣ ከእርሱ ጋር መሆን፣ ሲመችም ሳይመችም፣ ሲቻልም ሳይቻልም። ብዙ ዲስትራክት የሚያደርጉን ነገሮች አሉ ወደ እግዚአብሔር እንዳንቀርብ። ግን ወንድሞቼ ምንም ኖ ማተርዋት እዛችሁ እግዚአብሔር ስር ከእግዚአብሔር ጋር ሪሌሽንሽፓችንን ማጠንከር፣ ከዚህ ውስጥ ታላቅ እምነት ይወጣል። ስለዚህ እግዚአብሔርን ማወቅ፣ ቃሉን ማወቅ፣ እግዚአብሔር ባህሪውን ማወቅ፣ በምንችለው መጠን አርጉ የተባልነውን ማድረግ፣ አታርጉ የተባልነውን ደግሞ አለማድረግ። ስለዚህ ከእግዚአብሔር ጋር ጥሩ ዝምድና በመፍጠር ሪሌሽንሽፕ የተማሩትን ነገር ደግሞ በስራ ላይ ለማዋል አፕ ኤንድ ዳውን ስንወድቅ ስንነሳ ከዛ ውስጥ ታላቅ እምነት ይወጣል። የተማርነውን ነገር ወደ ስራ ለማዋል ስንወድቅ ስነሳ ከሱ ውስጥ ታላቅ እምነት ይወጣል እና ከሌሎች ከወንድሞች ከእህቶች ጋር እግዚአብሔርን ቃል መማማር፣ በቤተ ክርስቲያን መማር፣ ሁልጊዜ ቃሉን ማሰላሰል፣ ፖንደር ማድረግ፣ ማሰላሰል፣ መጸለይ፣ ከዛ ውስጥ ታላቅ እምነት ይወጣል። በታላቅ እምነታቸው የተመሰገኑ ሰዎች አሉ። ለምሳሌ ጢሞቴዎስን የሐዋርያት ሥራ ምዕራፍ 16 ብታዩ ቅዱስ ጳውሎስ ሄዶ ደርቤና ልስጥራ በሄድኩ ጊዜ እምነቱ ታላቅ የሆነ ጢሞቴዎስ እዛ ተገኘ። ቤተ ክርስቲያንም ደግሞ እንደነ ተሰሎንቄ የነበሩ ቤተ ክርስቲያን የእምነት ጥንካሬያቸው ተመስክሮላቸዋል። አሁን ከዚህ ውስጥ ምን ተማርን? ምን እናድርግ? 3 ነገር። አንደኛ በነገራችን ላይ ጌታ ሆይ እርዳኝ ማለት ነው። ረጅም ጸሎት የግድ አያስፈልጋችሁም። ከቻላችሁ ጥሩ፣ ደስ ይላል፣ እግዚአብሔር ይመስገን። ረጅም ሰዓት መጸለይ ትችላላችሁ፣ መልካም። ካልቻላችሁስ ረጅም ጸሎት መጸለይ የማትችሉ ከሆነ አጭር፣ በቃ ጌታ ሆይ እርዳኝ፣ አለቀ እኮ። ረጅም ጸሎት የሚችሉ ረጅም ጸሎት ይጸልዩ፣ አጭር ደግሞ የምትችሉ አጭር ማለት አስረዝመንም ልባችንን የትም እያዞርን እሱም ልክ አይደለም። እንደው ቸኩለንም ደግሞ እንደው እሱም ልክ አይደለም። ስለዚህ እንደምንችለው እንደ አግባቡ። ስለዚህ ወንድሞቼ፣ ስለዚህ ጌታ ሆይ አሁን እቺ ሴትዮ ቀጥ በአጭር እኮ ጸሎቷ ጌታ ሆይ እርዳኝ፣ የዳዊት ልጅ ሆይ ማረኝ፣ አለቀ። እና ሌላው የምንማረው ከዚህ ውስጥ አብዝቶ ሳይታክቱ ተስፋ ሳይቆርጡ መጸለይ፣ መጠየቅ፣ መነዝነዝ ክርስቶስን መጠየቅ ነው። ጸንቶ መለመን፣ ጸንቶ ማልቀስ፣ በፊቱ ማልቀስ፣ መወትወት፣ ፍረድልኝ ማለት፣ በዛን ጊዜ ጌታ ይፈርድልናል። መጨረሻ አንድ ነገር ልበላችሁና ልለያችሁ ለዛሬ። ደስ የሚለው ነገር ወገኖቼ፣ እግዚአብሔር ስላለፈው ነገር አይጠይቀንም። ስለ ዛሬ ስለ አሁን ነው። ስላለፈው ነገር አለ። በንስሐ ከተመለስን ስለ ድሮ ጥፋታችን እግዚአብሔር አይጠይቀንም። በንስሐ ከተመለስን አያችሁ። ስለዚህ ለእኔና ለእናንተ የተሻለ ቀን አለ ከፊታችን። የተሻለ ቀን አለ። በዚህ በምድርም ላይ የተሻለ ቀን አለ። በሰማይ የተሻለ ቀን አለ። ደስ የሚል ቀን አለ ወንድሞች። ለዛ መዘጋጀት ያስፈልጋል። ብዙ አታካብዱት። መዘጋጀት ብዙ ስራ የሚጠይቅ ነገር። ተራራ እንደ መግፋት አታድርጉት። አይደለም፣ ልብ ነው እግዚአብሔር የሚፈልገው። አንተና እኔን ነው፣ ልባችንን ነው። ከኛ ምንም አይፈልግም። እኔ 4 ልጆች አሉ። ከልጆች ምንም ድንቡሎ አልፈልግም። ልጆቼን ነው ፈልጋቸው። እግዚአብሔርም እንደዚሁ ነው።
ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላሙን አሜን።